ሰላም ሰላም፣ ወደና የተከበራችሁ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ ማለት ነው። የዓለም ኢትዮ ተከታታዮች በሙሉ በዓለም ዳርቻ ያላችሁ ሰላማችሁ ይብዛ እያልኩ ዛሬ በአዲስ ነገር መጥቻላችኋለሁ ማለት ነው። እንግዲህ በመጀመሪያ አዳዲሶች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። እንደዚሁም በኮሜንት እያላችሁ ቤተሰብ ተቀላቀሉ ማለት ነው። አዳዲስ ነገር እንዲደርሳችሁ ደግሞ የደወል ምልክቷን በማጥቆር አዳዲስ ነገሮች የምለቃቸው ይደርሳችኋል ማለት ነው። እንግዲህ ቤተሰብ እንድትሆኑ ጋብዛችኋለሁ ማለት ነው። ነባሮች ደግሞ አብራችሁ የተጎኔ ስለሆናችሁ ከልብ አድርጌ አመሰግናለሁ። ሰላማችሁ ይብዛልኝ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ጽጌና ዳኒ ነው ማለት ነው። ይዤላችሁ የመጣሁት ጽጌና ዳኒ ባለፈው ዕለት የቀለበት ፕሮግራም አዘጋጅተው ነበርና እንግዲህ ዳኒ ፕሮግራም አዘጋጅቶ ነበረ። ቀለበት አስሮላት በጣም ብዙ ጓደኞች ጠርቶ ነበርና ብዙ ጓደኞች ነበሩ ማለት ነው። እሱም በአዘጋጀበት መሀል እንግዲህ ጽጌ የምታውቀው ነገር የላትም ነበረ። ያኔ እሱ እንግዲህ ተንበርክኮ ቀለበት ሊያስርላት ስታየው ደንግጣ በጣም እንትን አለች ማለት ነው። ምክንያቱም አታውቅም ነበረ። እንደ ሰርፕራይዝ ነበር ነገሩ ማለት ነው። ስለዚህ እሷም ሊሆን አይችልም ብላ በጣም ደነገጠች እና አሁን ላይ አልተዘጋጀሁበትም፣ አልወሰንኩም በማለት ይሄንን መልስ ትሰጠዋለች። እንዴት ይሄን ታያለሽ? እንዴት ነው ምናምን አሁን ድረስ ቆይተናል፣ አይበቃንም ወይ? አይ ጓደኝ ፍቅረኞች እኮ ከሆን እኮ አሁን ቅርብ ጊዜ ነው ብላ ስትለው አንቺና እኔ እኮ እንግዲህ አብረን ከሆን አንድ 13 ዓመት ነው ሆኖናልና እንዴት ነው ይሄንን ታያለሽ? ይሄንን ያህል ቆይተን ማግባት እፈልጋለሁ ስትይ አልነበረም ወይ ብሎ አላት ማለት ነው። እሷን በመጀመሪያ እኔ እኮ ማግባት እፈልጋለሁ ስል ያልኩትን እንደሆነ እሱን እኮ ለቀልዴ ነው፣ እውነቴን አይደለም ውሸቴን ነው በማለት ይሄን ትለዋለች። እንዴት ሊሆን ይችላል? አዎ ማግባት እፈልጋለሁ ስትይ ነበረ። ስለዚህ እኔም ደግሞ ፕሮግራም አንቺ እንትን እያልሽ እኔ ደግሞ ፕሮግራም አዘጋጅቼ ይሄንን እንትን ስል እንዴት እሺ አትይኝም በማለት እንግዲህ ዳኒ በጣም አስቦና በጣም የተናደደበት ቀን ነበር። በዛ ሰዓት ራሱን እስከ ማለት ድረስ ደርሶ ነበርና የተዘጋጀው ፕሮግራም እሷም እምቢ ብትሸመገልም እምቢ አለችና አሁን ላይ ህይወቴ እኮ ነው፣ ትዳሬ ነው፣ ህይወቴ ነው። በህይወቴ መቀለድ አልፈልግም። እየቀለድኩ ነው ማለት ነው። አሁን ማለት እኔ ብዙ ነገር የማቀደው ነገር አለኝ። አሁን ላይ ሊሆን አይችልም በማለት እሷም ይሄን ትላለች ማለት ነው። ልትቀበል አልቻለችም። እሱም ተናዶ እንግዲህ የተዘጋጀው ፕሮግራም ግንብርብር በማድረግ ተናዶ እሄዳለሁ በማለት ያዙኝ ልቀቁኝ አለ። ጓደኞችም ያዙት አትያዙኝ ልቀቁኝ በማለት መኪናውን እንትን ብሎ ሊሄድ ማለት ነው። አሁን ላይ ጥሩ ስሜት ላይ አይደለህም፣ መኪናህን አሁን አትነዳም፣ ምን ራስህን ምን እንደምታደርግ አታውቅም በማለት ጓደኞቹን ሰብሰብ ብለው እንግዲህ ይይዙታል ማለት ነው። ሊሆን አይችልም ብቻዬን ነው የሚሄደው ሲል እምቢ ብለው እንግዲህ መኪና ላይ ይዘውት ይሄዳሉ። ራሴን የምነዳው በማለት አይሆንም አንተ አትነዳም በማለት እነሱም ይህንን ይሉታል ማለት ነው። እንግዲህ በመጨረሻ ጓደኞቹ እየነዱ እያለ እሱ ግን ምንድን ነው ያደረገው? ይሄማ ሊሆን አይችልም እኔ ራሴ ነኝ የምነዳው ብሎ በመስኮት ላይ ራሱ እየነዱ እያለ ዘሎ ሲወጣ ደንግጠው ራሱንስ ቢያጠፋ በማለት መልሰው ይይዙትና መኪና ውስጥ ያስገቡታል ማለት ነው። ትናንትና አዲስ ፕሮግራም አዘጋጅቶ ነበር። ትናንትና ያዘጋጀው ምንድን ነው እንግዲህ እሷ አልተቀበለችውም ነበርና ትናንትና አዲስ ፕሮግራም ቀለበት ይችን ጓደኛውን ግን አላቃትም ማለት ነው። ለእኔ አዲስ ናት የትናንትናዋ ማለት ነው። እና ማቃት ዳኒና ጽጌን ነበረ ማለት ነው እንግዲህ ማቃቸው። ይቺ ደግሞ አዲስ ናት እና ትናንትና ቀለበት ፕሮግራም አዘጋጅቶ ቀለበት አሰረላት ማለት ነው። ይቺ ደግሞ ብዙም ፕሮግራም እንትን አላለም። ጓደኞቹ ትንሽ ናቸው፣ አንዴ ስንት ምናምን ናቸው ማለት ነው። አልጠራም። ምክንያቱም ያልጠራበት ምክንያት ባለፈው ጽጌ ብዙ እንግዳ ጠርቶ በጣም ትልቅ ፕሮግራም አዘጋጅቶ እምቢ ብላ ስላለችው ስለተናደደ አሁንም እንደዛ ልሆን እችላለሁ በማለት ብዙ ፕሮግራም አላዘጋጀም ማለት ነው። እንግዲህ እሷም እሺ ብላ ስትቀበለው ዳኒ በጣም ደስ አለው ማለት ባለፈው ራሱን እንትን እስከ ማለት ስለደርሶ ስለነበረ ዛሬ ትናንትና ግን ሳይሆን በጣም ደስ ብሎት ምናምን እሷ ደግሞ እንደውም ቀለበት ማሰር የነበረብኝ እንደውም ምን የነበርኩ ማሰርልህ እስከ ማለት ድረስ ነው እንግዲህ ያለችው ማለት ነው። ለማንኛውም የሰው ደስታ የሚያስደስታችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ ማለት ነው። ዳኒ ትናንትና በቃ ደስ ሲለው እኔን ራሱ ደስ ያለኝ ማለት ባለፈው ዕለት በጣም ነበረ የሚያሳዝን ሁኔታ ውስጥ ነበር ያለው ማለት ነው እና ተናዶ ነበረ። እድቅ አንዳንዴ ጓደኛ ጥሩ ነው። እሷም ደግሞ
በቃ እላችኋለሁኝ። ግን ትናንትና አይተዋለች ጥሩ ልጅ ነችና እሺ አለች ማለት ነው። ተቀበለችው። ልክ ተንበርክኮ ተቀለበቱ ይልቅ አቅፋቸው ማለት ነው። አቅፍ አረገችው እና በቃ ደስ ብለዋት ማለት ነው። እንግዲህ እኔ ያላዘጋጀሁት ብዙ ፕሮግራም እንትን ያላልኩት ብዙ ሰው ያልጠራሁት እንደ ባለፈው ሆናለሁ ብዬ ስለፈራሁኝ ነው። እንደ ባለፈው ሆናለሁ ብዬ ስለፈራሁኝ ነው እንጂ አዘጋጅ ነበረ። ግን እሺ አትይኝም በማለት ስለፈራሁኝ ነው። በድጋሜ ግን ሌላ ቀለበት ፕሮግራም አዘጋጅቼ እንደማስርልሽ ይሄው በእነሱ ፊት ብሏል ማለት ነው። እንግዲህ በድጋሜ ቀለበት ያስርላታል ማለት ነው። ያው ፈርቶ ስለነበረ ነው ብዙ ፕሮግራም እንትን ያኔ ብዙ እንግዳ ያልጠራው ማለት ነው። እነዚህ 3 ናቸው ወደ 4 ምናምን ናቸው እና ባለፈው ግን ከምላችሁ በላይ በጣም ብዙ ነበሩ ማለት ነው። በጣም ብዙ ነበሩና ያው አሁን ስለፈራ ነው ማለት ነው። እንግዲህ ባለፈው ለተሷም ተናዳ ቤት ድረስ ሄዳ የጽጌን ጓደኛ እንደው ምናምን ብላ ተይ ምናምን ሂጂ እንትን ብላቸው ቤት ድረስ ሄዱ። ምን አመጣሽ ቤት ለመጣሽ ምናምን እስከሚላት ድረስ ማለት ነው። እንግዲህ እዛ ቤት ገብታ በቃ ሊያስወራቱም ቦታ አልሰጧትም። እስኪ በቃ ሻውሪ ጓደኛዋ እንግዲህ ልታወራውን እስኪ እንስማት አዳምጧት ብላ ስትል እሺ በመጀመሪያ እኔ እንትን ልበልሽ እኔ አሁን በድጋሚ ቀለበት ባስርልሽ ታገቢኛለሽ ብሎ ሲጠይቃት አይ አለችው። እንደሱ ሳይሆን አሁን ላይ እሱን አልወሰቁ። ታዲያ ምን ማለት ፈለግሽ? በቃ ውጭልኝ፣ ማየት አልፈልግም፣ አንቺን ከቤት ውጭልኝ፣ በቃ አስወጡልኝ እስከ ማለት ድረስ ብሎ አለ ማለት ነው። እንግዲህ እሷ ምንድነው እኔ አንተን ሳልወድህ ቀርቼ ሳይሆን አሁን ላይ አይደለም፣ በቃ ቀስ ብለን ወደ አንዳ ነው እንጂ አሁን ላይ አይደለም፣ አሁን ላይ የወሰንኩትም ነገር በፍጹም የለኝም ብላ ነው። ከአሁን በኋላ ምንድነው እንትን የምትይው ምንድነው? አንቺና እኔ እንግዲህ 13 ዓመት ሆኖናል በማለት ይሄንን አላት ማለት ነው። እንግዲህ ትናንትና አዲስ ልጅ እንትን ብለዋል ማለት ነው። ከዛ ቤትማ ሁለት ጓደኛዋ ጋር ተጽጌ ጋር እንወጣም ብለው ወረ ወይ ምናምን እላችኋለሁ ንቅንቅ አንልም አሉ በቃ ማለት ነው። እሱ ደግሞ ተናደደ። ጓደኞቿም አልወጣም ስትል እንግዲህ ገንብረው ወደ ኩርሲው ላይ ይጥሏታል ጽጌን ማለት ነው። ደግሞ እንግዲህ እሷም ብላ በጣም እንትን አለች ማለት ነው። በመጨረሻም በቃ እንግዲህ አልወጣ ሲሉ ይችኛይቱ እህቱ ናት መሰለኝና አንወጣም ሲሉ ገፈታትረው በራቸውን አስወጥተው በሩን ዘጉባቸው ማለት ነው። የሆነ ነገር ገዛዝተው ሄደው ነበረ። ይህ እናንተ ሀላውያ ደግሞ ምንድን ነው? ማን ይፈልጋችኋል እናንተን ብላ አስወጥታ ከነ ሀላውያቸው ማለት ነው አስወጥታ በር ላይ ወሮራ ዘጋችባቸው ማለት ነው። እንግዲህ ይህንን ይመስል ነበረ። ትናንትና ግን በቃ እሱም ደስ ብሎታል፣ ልጅቷም ደስ ብሏታል። ጓደኞቹንም በማመስገን ላይ ነበረች ማለት ነው። ይሄንን እሱ ጋር እንዲሆን ስለፈቀዳችሁልኝ ሁላችሁንም አመሰግናለሁ። ወደፊት እንግዲህ አብረን ልጆቻችንም እንግዲህ ወልደን አብረን በቃ ስትል በጣም ዳኒ እንግዲህ ደስ ብሎት እየሳቀ ምናምን ማለት ነው እላችኋለሁኝ። እንግዲህ የዛሬ ቪዲዮ እንደወደዳችሁት ተስፋ አረጋለሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቤተሰብ እንድትሆኑ አዳዲስ ነገሮችም እንዲደርሷችሁ ማለት ነው። እንግዲህ አለም ዩቲዩብን አበረታቱ። ላይክ እና ሰብስክራይብ በማድረግ ቤተሰቦች አዳዲሶችም ቀልቀል በሉ፣ ነባሮችም አብራችሁ ስለሆናችሁ አመሰግናለሁ እያልኩኝ በዚህ እንግዲህ ሰናበታችኋለሁ ማለት ነው። ለቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ እያልኳችሁ እላችኋለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ ማለት ነው።